ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮአችን አብረን የምናየው በእርግዝና ሰዓት መመገብ የሌለባችሁ ምግቦች እነማን ናቸው የሚለውን እነግራችኋለሁ ማለት ነው። ከዛ በፊት እንደተለመደው ቻናሌን ላይክ እና ሼር ያደረጋችሁ የዩቲዩብ አልጎሪዝም ለብዙዎች እንዲያደርስና ብዙዎች እንዲማማሩበት በማድረግ እንዲሁም አዲስ ከሆናችሁም ሳብስክራይብ ያደረጋችሁ የደወል ምልክቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። ወደ ቪዲዮ እንሂድ። እንግዲህ ወደ ዋናው ሀሳቤ ስገባ በተለይ ደግሞ በእርግዝና ሰዓት ጥንቃቄ የተሞላበት አመጋገብ እጅግ በጣም ወሳኝ ነው ማለት ነው። ምክንያቱም ጽንስን ሊጎዱ የሚችሉ አንዳንድ ነገሮች ስላሉ ማለት ነው። በተለይ ደግሞ በእርግዝና ሰዓት እንግዲህ ፍራፍሬዎችን፣ አትክልቶችን እና በፕሮቲን የበለጸጉ ምግቦችን መመገብ ለእናቲቱም ለልጁም ጤና እጅግ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ እዚህ በተጨማሪ ፎሌት እና አይረን ኮንቴንት ያላቸው ምግቦች ደግሞ እናቲቱ በደንብ ብትመገብ ለእናቲቱም የደም ማነስ ችግር እንዳይገጥማትና ለሕፃኑም ደግሞ ለአንጎል እድገትና አጠቃላይ ለሰውነቱ ጤንነት እጅግ በጣም ተመራጭ ነው ማለት ነው። ፎሊክ አሲድ እና አይረን አጠቃላይ የደም ዝውውር በሕፃኑና በእናቲቱ ጥሩ እንዲሆን ያደርጋል ማለት ነው። ነገር ግን አንዳንዴ ያልበሰሉ ምግቦችን፣ ሜርኩሪ የበዛባቸው ምግቦችን፣ ጽንስን የማህፀንን መኮማተር ሊያስከትሉ የሚችሉ ነገሮችን መመገብ በተለይ ደግሞ ለመጀመሪያዎቹ 3 ወራት አካባቢ እጅግ በጣም ጥንቃቄ ማድረግ አስፈላጊ ነው ማለት ነው። ምክንያቱም አሁን የጠቀስናቸው ምግቦች የጽንስ መውረድና ያለ ጊዜው መወለድን ሊያስከትሉ ስለሚችሉ እጅግ በጣም ጥንቃቄ ያስፈልጋል ማለት ነው። በተለይ ደግሞ በመጀመሪያዎቹ 3 ወራት ወይም ደግሞ ፈረስት ትራይምስተር ፕሬግናንሲ አካባቢ እነዚህ ለጽንሱ እድገትና ጤንነት ወሳኝ ስለሆነ አመጋገብ ትልቅ ሚና አለው ማለት ነው። ነገር ግን አንዳንዴ ፍራፍሬዎችና አትክልቶችን እናቲቱ ስትመገብ ጥንቃቄ በተሞላበት ቢሆን የተመረጠ ነው ማለት ነው። ምክንያቱም አሁን እንዳልነው ያልበሰሉ ወይም ደግሞ ሳይታጠቡ በደንብ ሳይበስሉ ስትመገብ የተለያዩ ፓራሳይቶች ስለሚኖሩ ለተለያዩ ተዋሲያን ልትጋለጥ ስለሚችል እንዲሁም ወደ ሕፃኑም ሊተላለፍ ስለሚችል ጥንቃቄ የተሞላበት አመጋገብ አሪፍ ነው ማለት ነው። እንዲሁም አንዳንዴም ያልበሰሉ ስጋና እንቁላልን መጠቀም የተለያዩ ባክቴሪያዎችና ኢንፌክሽኖች ስለሚኖሩ አብስላና በደንብ የበሰለ ቢሆን የተመረጠ ነው ማለት ነው። ስለዚህ በእርግዝና ሰዓት እንግዲህ አመጋገብ ትልቅ ሚና ያለው ማለት ነው። ቅድም እንዳልነው ለእናቲቱም ለጽንሱም ጤና በጣም ተመራጭ ስለሆነ የመጀመሪያዎቹ 3 ወራት አካባቢ ጥንቃቄ የተሞላበት አመጋገብ በጣም ወሳኝ ነው ማለት ነው። አሁን እንዳልነው እንግዲህ የመጀመሪያው 3 ወራት ማህፀን በደንብ የማህፀን ጫፍ እንግዲህ በደንብ ኢንታክት ስለማይሆን ለአንዳንድ ችግሮች ልትጋለጥ ይችላል። የደም መፍሰስ፣ ያለ ጊዜው መወለድ እና አንዳንድ ችግሮች ሊገጥሙ ስለሚችሉ እጅግ በጣም ጥንቃቄ የተሞላበት አመጋገብ አሪፍ ነው ማለት ነው። ይህን እንደ መግቢያ ካየን እንግዲህ በእርግዝና ሰዓት መመገብ የሌለባችሁ በተለይ ደግሞ ጥንቃቄ ማድረግ ያለባችሁ ምግቦች እነማን ናቸው የሚለውን አንድ ባንድ ስናይ አንደኛ ወተት ነው። በተለይ ደግሞ ያልፈላ ወተት ማለት ነው። እንግዲህ ያልፈላ ወተት የተለያዩ ባክቴሪያዎች ሊይዝ ይችላል። በተለይ እነ ዲፍቴሪያ እና የተለያዩ ጽንስን ሊጎዱ ወይም ደግሞ ለጽንስ አሉታዊ ተጽዕኖ ሊያሳድሩ የሚችሉ የባክቴሪያ አይነቶች ሊኖሩ ይችላሉ እና ጥንቃቄ የተሞላበት አመጋገብ እጅግ በጣም ወሳኝ ነው ማለት ነው። በተለይ ደግሞ ወተትን አንዲት እናት ስትጠቀም በእርግዝና ሰዓት አፍልታ እንዲሁም የፈላ ወተት ብትጠቀም የተመረጠ ነው ማለት ነው። አሁን እንዳልነው ያልፈላ ወተት በተለያዩ ባክቴሪያዎች ሊይዝ ስለሚችል ለሕፃኑም ለእናቲቱም ጤንነት አይመከርም ማለት ነው። ሁለተኛ አናናስ ነው። አናናስ እንግዲህ እንደሚታወቀው ብዙ ጊዜ ብሮሚሊን የሚባል ንጥረ ነገር ስለያዘ የማህፀንን ጫፍ እንዲለሰልስ ያደርጋል ወይም ደግሞ ኢኒሼት ሊያደርግ ስለሚችል ያለ ጊዜው ልጅ እንዲወለድ ምክንያት ሊሆን ይችላል እና ጥንቃቄ ማድረግ አለበት። ከዚህ በተጨማሪ ደግሞ የደም መፍሰስና የጽንስ መጨናገፍም ሊያስከትል ይችላል እና ጥንቃቄ የተሞላበት አመጋገብ እጅግ በጣም ወሳኝ ነው ማለት ነው። አሁን እንዳልነው እንግዲህ አናናስ የማህፀን ጫፍ ስለሚያለሰልስ ኢኒሼት ስለሚያደርግ አሁን እንዳልነው ያለ ጊዜው እንዲወለድ ጽንስ እንዲጨናገፍና የደም መፍሰስ ሊያስከትል ስለሚችል በተለይ ደግሞ የማህፀን ግድግዳ እንዲፈርስ ስለሚያደርግ የመጀመሪያዎቹ 3 ወራት አካባቢ አንዲት እናት አናናስን መመገብ የለባትም ማለት ነው። ከ3 ወር ካለፈም በኋላ ምንም መመገብም ካለባት ከሚከታተላት ጤና ባለሙያ ጋር ኮሚኒኬት አድርጋ ቢሆን የተመረጠ ነው ማለት ነው። ሶስተኛ የሰሊጥ ዘር ነው። የሰሊጥ ዘርም እንደሚታወቀው የማህፀንን ኮንትራክሽን ኢኒሼት ያደርጋል። ስለዚህ ከዚህ ጋር ተያይዞ አሁን እንዳልነው ለጽንስ መጨናገፍ ያለ እድሜው ሊወለድ የሚችል ሕፃን እንዲሁም
የደም መፍሰስም ሊያስከትል ስለሚችል ጥንቃቄ የተሞላበት አመጋገብ በጣም ወሳኝ ነው ማለት ነው። ሰሊጥ እንግዲህ የማህፀንን ጫፍ ሊያለሰልሱ የሚችሉ የተለያዩ ኢንዛይሞችን ስለያዘ ለጽንስ መቋረጥ ሊያስከትል ስለሚችል ጥንቃቄ የተሞላበት አመጋገብ ወይም ደግሞ አጠቃላይ ለመጀመሪያዎቹ 3 ወራት ወይም ደግሞ ፈረስት ትራይሚስተር ፕሬግናንሲ አይመከርም ማለት ነው። ከዛ በኋላ መመገብ ካለባት አሁን እንዳልነው ከሚከታተላት ጤና ባለሙያ ጋር ኮሚኒኬት ብታደርግ የተመረጠ ነው ማለት ነው። አራተኛ ጉበት ነው። እንግዲህ ጉበት በአንድ ወር ውስጥ ከ2 እስከ 3 ጊዜ አንዲት እናት ብትመገብ አክሴፕቴብል ነው ወይም ደግሞ ምንም አይነት ችግር ላያመጣ ይችላል። ነገር ግን በጉበትን ከፍተኛ የሆነ መጠን በከፍተኛ መጠን ቫይታሚን ኤን ስለያዘ ከመጠን በላይ መመገብ ለጽንስ መጨናገፍ አሁን እንዳልነው የማህፀን ግድግዳ እንዲፈርስና ብሊዲንግ ሊያስከትል ስለሚችል እንዲሁም ለህፃኑም ለተለያዩ ችግሮች ለኦርጋኑ ችግር ሊያመጣ ስለሚችል ጥንቃቄ የተሞላበት አመጋገብ አሪፍ ነው ማለት ነው። መመገብ ካለባትም እንግዲህ በወር ውስጥ ከ2 እስከ 3 ጊዜ በታች ቢሆን የተመረጠ ነው ማለት ነው። እንደሚታወቀው እንግዲህ ቫይታሚን ኤ ሬቲኖል የሚባል በሰውነት ውስጥ በከፍተኛ ደረጃ እንዲጨምር ስለሚያደርግ ለጽንስ ጉዳት ስለሚያስከትል ጥንቃቄ የተሞላበት አመጋገብ አሪፍ ነው ማለት ነው። አምስተኛ ያልበሰለ ፓፓያ ነው። ብዙ ጊዜ በተለይ ደግሞ ፓፓያ እንግዲህ ለመጀመሪያዎቹ 3 ወራት አካባቢ አረንጓዴ ወይም ደግሞ ያልበሰለ ፓፓያ አንዲት እናት ጭራሹን መጠቀም የለባትም ማለት ነው። ምክንያቱም አሁን እንዳልነው ላቴክስ የሚባል ንጥረ ነገር ይዟል ማለት ነው። ይሄ ላቴክስ እንግዲህ የማህፀን ኮንትራክሽን ወይም ደግሞ አጠቃላይ የማህፀንን ጫፍ ኢኒሼት በማድረግ ኮንትራክት እንዲሆን በማድረግ ምጥ እንዲመጣ ያለ ጊዜው ያደርጋል ማለት ነው። እንዲሁም የማህፀን ግድግዳ ያፈርሳል፣ ብሊዲንግ ሊያጋጥም ይችላል። አሁን እንዳልነው ያለ እድሜው ህፃን ሊወለድ ይችላል እና አንዲት እናት ምንም አይነት ፓፓያ በተለይ ደግሞ ሁሉንም ፓፓያ በመጀመሪያዎቹ 3 ወራት አካባቢ ባትመገብ የተመረጠ ነው ማለት ነው። 3 ወር ካለፈ በኋላ ግን የበሰለውን ፓፓያ ብትጠቀም ምንም አይነት ችግር ላያመጣ ይችላል ማለት ነው። እንግዲህ ፓፓያ አሁን እንዳልነው የማህፀንን ግድግዳ ሊያፈርስ ስለሚችል የማህፀንን ጫፍ ሊያላላ ስለሚችል ለጽንስ መጨናገፍ ሊያመጣ ይችላል ማለት በተለይ ደግሞ ላቴክስ የሚባል ኤንዛይም ይዟል ማለት ነው። ኤንዛይም የማህፀንን ግድግዳ ያለሰልሳል፣ ያነቃቃልና ለጽንስ መጨናገፍ ሂደት ሊያደርግ ስለሚችል አንዲት እናት በእርግዝናው ሰዓት በተለይ ደግሞ ለመጀመሪያዎቹ 3 ወራት አካባቢ ምንም አይነት ያልበሰለ ፓፓያ መጠቀም የለባትም ማለት ነው። ስድስተኛ ካፊን ያላቸው መጠጦች ናቸው። እንግዲህ በተለይ ያለ ጊዜው መወለድ እና ዝቅተኛ ኪሎ ያለው ህፃን እንዲወለድ ምክንያት ሊሆኑ ይችላሉ። በተለይ እንደ ቡና አብዝቶ መጠቀም ነው። እንግዲህ ቡና፣ ሻይ፣ ቸኮሌት ይሄም የካፊን ይዘት አለው። እንዲሁም አንዳንዴ ደግሞ ለኃይል መጠጥ የምንጠቀማቸው እንደ ፕሪዴተር አይነት የመጠጥ አይነቶች አነስተኛ የሆነ ህፃን ኪሎ ዝቅተኛ የሆነ ህፃን ወይም ደግሞ ሎው በርዝ ዌይት የሚባለው እንዲፈጠር በማድረግ ከዛ በተጨማሪ ደግሞ አጠቃላይ ለነርቭ ስርዓቱና ለአንጎል ማቹሬሽኑ ከፍተኛ የሆነ ተጽዕኖ ስላለው አሉታዊ ተጽዕኖ ስላለው ጥንቃቄ ማድረጉ አሪፍ ነው። መጠቀም ካለባትም እንግዲህ ከ200 ሚሊ ግራም በታይ ፐር ዴይ መጠቀም አለባት ወይም ደግሞ በየቀኑ ዝቅተኛ የሆነ አሁን ከጠቀስነው መጠን በታች የሆነ ብትጠቀም ተመራጭ ነው ማለት ነው። ነገር ግን ብዙ ጊዜ እነዚህ ካፊን ያላቸው ምግቦች በእርግዝና ሰዓት በተለይ ደግሞ ለመጀመሪያው 3 ወራት አካባቢ ብዙም አይመከሩም እና ጥንቃቄ የተሞላበት ቢሆን አሪፍ ነው ማለት ነው። ሰባተኛ የመርኩሪ ይዘት ያላቸው አሳዎች ናቸው። በተለይ እነዚህ ከፍተኛ የሆነ የመርኩሪ ይዘት ያላቸው አሳዎች ለጽንሱ አንጎልና ለነርቭ ስርዓቱ እጅግ በጣም አሉታዊ ተጽዕኖ ያመጣሉ። በተለይ ኦቲዝም እና የተለያዩ ችግሮች ያለበት ህፃን እንዲወለድ ሊያደርግ ይችላል እና ጥንቃቄ ያስፈልጋል ማለት ነው። እዚህ ጋር ተያይዞ ደግሞ ምንም አይነት የአንጎል ማቹሬሽን የሌለው ህፃን ሊወለድ ስለሚችል ጥንቃቄ ያስፈልጋል። በተለይ ደግሞ ቱና፣ ማካሬል እና ሸልፊሽ የሚባሉ ከፍተኛ የሜርኩሪ ይዘት ያላቸው አሳዎችን በእርግዝና ሰዓት መጠቀም አሁን እንዳልነው ለህፃኑ ለነርቭ ስርዓቱ አጠቃላይ ለአንጎል ወይም ደግሞ ብሬን ማቹሬሽን ያለውን ሂደት በማደናቀፍ ጤንነቱ ያልተጠበቀ ህፃን እንድትወልድ ያደርጋል ማለት ነው አንዲት እናት። ስለዚህ ጥንቃቄ የተሞላበት አመጋገብ አሪፍ ነው ማለት ነው። 8ኛ አንዳንድ ማጣፈጫዎች በተለይ ደግሞ ለምሳሌ እንደ ሮዝመሪ ወይም ደግሞ የስጋ መጥበሻ ያሉ ማጣፈጫዎች ስንጠቀም ብዙ ጊዜ ስቴሮይድ ኮንቴንት አላቸውና እነዚህ ስቴሮይድ ኮንቴንት ያላቸው ምግቦችን አንዲት እናት ስትመገብ እንግዲህ ያለ ቀኑ እንዲወለድ ሊያደርግ ይችላል ማለት ነው። ምክንያቱም ቅድም እንዳለው የማህፀን ኮንትራክሽን ሊያመጣ ስለሚችል ጥንቃቄ የተሞላበት አመጋገብ እጅግ በጣም ተመራጭ ነው ማለት ነው። ሌላው ለጽንሱ እድገትም እንግዲህ አሉታዊ ተጽዕኖ ሊያመጣ ይችላልና ጥንቃቄ የተሞላበት አመጋገብ እጅግ በጣም አሪፍ ነው ማለት ነው። 9ኛ ያልበሰለ ስጋ ወይም ደግሞ ጥሬ ስጋ አንዲት እናት ብትመገብ ብዙ ጊዜ
ባክቴሪያዎች ሊኖሩ ይችላሉ። በተለይ ደግሞ እንደ ኢኮላይ፣ ሳልሞኔላ እና ዲፍቴሪያ አይነት የባክቴሪያ አይነቶች ሊኖሩ ስለሚችሉ እነዚህ ደግሞ ወደ ጽንሱ በመሄድ ጉዳት ሊያደርሱ ይችላሉና አንዲት እናት በእርግዝና ሰዓት በተለይ ደግሞ እነዚህን ያልበሰሉ ስጋዎችን በተለይ የከብት ስጋ መጠቀም የለባትም ማለት ነው። መመገብ ካለባትም በስሎ ወይም ደግሞ በሳት እንትን ያለ ቢሆን የተመረጠ ነው ማለት ነው። ሌላው 10ኛ ያልበሰለ እንቁላል ነው። ያልበሰለ እንቁላል እንግዲህ ብዙ ጊዜ አንዲት እናት በእርግዝና ሰዓት እንድትበላ አይመከርም ማለት ነው። ምክንያቱም ሳልሞኔላ የሚባል ባክቴሪያ ሊይዝ ይችላል እና ይህ ደግሞ ለጽንሱ አንዳንድ ኢንፌክሽኖችን ወደ ጽንሱ ሊያስተላልፍ ስለሚችል ለጽንሱ ጉዳት ሊያስከትል ይችላል እና ይህም እጅግ በጣም ጥንቃቄ የተሞላበት ቢሆን ይመረጣል ማለት ነው። 11ኛ ያልበሰሉ እና ያልተላጡ ፍራፍሬዎችና አትክልቶችን መጠቀምም አንዳንዴ በውስጣቸው ቶክሶፕላዝማ ወይም ደግሞ ጥገኛ ተዋሲያኖች ሊኖሩ ስለሚችሉ ወደ ህፃኑ ቶክሶፕላዝሞሲስ የሚባል በሽታ ልታስተላልፍ ስለምትችል ጥንቃቄ የተሞላበት አመጋገብ በጣም አሪፍ ነው ማለት ነው። በተለይ አንዲት እናት አትክልቶችና ፍራፍሬዎችን መጠቀም ካለባትም በደንብ የታጠበ ቢሆን በተለይ ደግሞ በጨው የተዘፈዘፈና በደንብ ንጽህና የተጠበቀ ቢሆን አሪፍ ነው ማለት ነው። 12ኛ አንዳንድ ቅመሞች ናቸው። በተለይ ነጭ ሽንኩርት፣ አብሽና ቁንዶ በርበሬ አይነት ያላቸውን ቅመሞች አብዝታ የምትጠቀም ከሆነ የማህፀን መኮማተር በማምጣት ያለ ጊዜው ህፃን ሊወለድ ይችላልና ጥንቃቄ ማድረግ አለበት ማለት ነው። በተለይ ደግሞ የደም መፍሰስና የማህፀን ግድግዳ እንዲፈርስም ሊያደርግ ይችላልና ጥንቃቄ ያስፈልጋል ማለት ነው። 13ኛ አረንጓዴ ድንች ወይም ደግሞ በፀሐይ ኤክስፖዝ የሆነ ድንች ደግሞ መጠቀም የለባትም ማለት ነው። በተለይ ደግሞ ይሄ ሶሊያን የሚባል ንጥረ ነገር ስለያዘ ሶሊያን ደግሞ እጅግ በጣም ከፍተኛ የሆነ መርዛማ ንጥረ ነገር ስለያዘ ለጽንሱ አንዳንድ ጉዳቶችን ሊያስከትል ስለሚችል በተለይ ደግሞ ሶሊያን የሚባል ንጥረ ነገር እንግዲህ በአረንጓዴ የተሞላ ድንቾች ብዙ ጊዜ ይገኛልና ይሄ ደግሞ ለጽንሱ እድገት አሉታዊ ተጽዕኖ ሊያስከትል ይችላል ማለት ነው። በተለይ ደግሞ መርዛማ የሆነ ኬሚካል ስለሆነ ለአንጎል፣ ለነርቭ እና አጠቃላይ ለኦርጋኑ አንዳንድ ችግሮች ሊያስከትል ስለሚችል ጥንቃቄ የተሞላበት አመጋገብ አሪፍ ነው ማለት ነው። ስለዚህ አንዲት እናት አረንጓዴ ድንች ወይም ደግሞ በፀሐይ ኤክስፖዝ የሆነ ድንች መጠቀም የለባትም ማለት ነው። 14ኛ አልኮል መጠጦችን ነው። ብዙ ጊዜ አንዲት እናት በእርግዝና ሰዓት ቶታሊ አልኮል እንድትጠጣ አይመከርም፣ ፎርቢድን ነው። በተለይ ደግሞ ለሚወለደው ህፃን ለአስም በሽታ እንዲጋለጥ ያደርጋል። ለጽንሱ አንጎልና የነርቭ ስርዓትም ተጽዕኖ በተለይ ደግሞ ያሉታዊ ተጽዕኖ ያሳድራል። የጤና እክል ያለበት ህፃንም ሊወለድ ስለሚችል በተለይ ደግሞ ፌታል አልኮል ሲንድሮም የሚባል የበሽታ አይነት ይዞ እንዲወለድ ያደርጋል እና ይሄ ደግሞ ምንድነው ልብ ላይ አንዳንድ አንጎል ላይ እና የተለያዩ ቦታዎች ላይ በተለይ ደግሞ ዳውን ሲንድሮም ለምንጠራው አጠቃላይ ኮንጀኒታል ሃርት ዲዚዝ እንደዚህ አይነት ችግሮችን ይዞ ሊወለድ ስለሚችል ጥንቃቄ የተሞላበት አመጋገብ አሪፍ ነው ማለት ነው። 15ኛ የታሸጉ ምግቦች ናቸው። በተለይ ደግሞ እነዚህ ፕሮሰስ የሆኑ ምግቦች በተለይ እንደ ኬክ፣ ብስኩት እና ኩኪስ እጅግ በጣም ለህፃኑ እድገት በተለይ ደግሞ ትልቅ ህፃን እንዲወለድ ማክሮሶሚያ የሚባለው ህፃን እንዲወለድ እንዲሁም እናቲቱን በእርግዝና ሰዓት ለስኳር በሽታ፣ ለግፊትና ለአንዳንድ ችግሮች እንድትጋለጥ ስለሚያደርግ ጥንቃቄ የተሞላበት አመጋገብ አሪፍ ነው ማለት ነው። በተለይ እነዚህ ፕሮሰስ የሆኑ ምግቦች እንግዲህ እንደሚታወቀው ምንም አይነት ጥቅም የላቸውም ወይም ደግሞ ጠቃሚ የሆነ ንጥረ ነገር የላቸውም። ነገር ግን ከፍተኛ የሆነ የስኳር መጠን፣ ከፍተኛ የሆነ የጨው መጠን እና ከፍተኛ የሆነ ራንስድ የሆነ ፋት አላቸው እና ይህ ደግሞ አሁን እንዳልነው አሁን ለእናቲቱም ለልጁም ምንም አይነት ጥቅም የለውም። በተለይ ደግሞ ካንሰር ሴሎች ዴቨሎፕ እንዲያደርጉም ምክንያት ሊሆን ስለሚችል ጥንቃቄ ያስፈልጋል ማለት ነው። እንዲሁም በእርግዝና ሰዓት እነዚህ ፕሮሰስ የሆኑ ምግቦችን አዘውትሮ መጠቀም እናቲቱ ይሄ ገስቴሽናል ዲያቤቲስ ሜሊተስ፣ ሃይፐርቴንሽን እና አንዳንድ እርግዝና ሰዓት ጋር ሊመጡ የሚችሉ የበሽታ አይነቶችን ዲቨሎፕ እንድታደርግ ስለሚያደርግ እንዲሁም ከፍተኛ የሆነ በደም ውስጥ ያለው የስኳር መጠን ሲጨምር ደግሞ ማክሮሶሚክ የሆነ ህፃን ልትወልድ ስለሚችል ለተለያዩ ችግሮች ሊጋለጥ ይችላል ማለት ነው። ስለዚህ ጥንቃቄ የተሞላበት አመጋገብ ወይም ደግሞ እነዚህ ፕሮሰስ የሆኑ ምግቦችን ባትጠቀም ተመራጭ ነው ማለት ነው። እንግዲህ አሁን የጠቀስናቸው ምግቦች በአንዲት እናት በእርግዝና ሰዓት ብትቀንስ በተለይ ደግሞ ለመጀመሪያዎቹ 3 ወራት አካባቢ እነዚህ ምግቦች ብታስወግድ ጤንነቱ የጠበቀ ህፃን እንድትወልድ ያደርጋል ማለት ነው። ነገር ግን እንዲህ ሲባል አጠቃላይ ቅድም የጠቀስናቸውን ምግቦች በተለይ ደግሞ ከፍተኛ የሆኑ ፍራፍሬዎችን፣ አትክልቶችን እና
ፕሮቲን ያላቸው ምግቦች በተለይ ደግሞ አይረን ኮንቴንት እና ፎሌት ያላቸው ምግቦች አዘውትራ ብትጠቀም ደግሞ ጤንነቱ የተጠበቀ ህፃን እንዲወልድ ያደርጋል ማለት ነው። ነገር ግን አንዳንዴ አንዲት እናት በእርግዝና ሰዓት እንግዲህ ያልበሰሉ ምግቦችን ያልታጠቡና በጥሬው የሚበሉ ምግቦችን ባትመገብ ደግሞ ተመራጭ ነው ማለት ነው። አሁን እንዳልነው ብዙ ኢንፌክሽኖች የሚተላለፉ ኢንፌክሽኖች ስላሉ ከእናት ወደ ልጅ የሚተላለፉ ችግሮችን ሊያስከትል ስለሚችል ጥንቃቄ የተሞላበት አመጋገብ አሪፍ ነው ማለት ነው። ለዛሬው ያለን ትምህርት እንግዲህ እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮ ለእናንተ እንዲደርሳችሁ ላይክ እና ሼር እያደረጋችሁ እንዲሁም ሳብስክራይብ እያደረጋችሁ አፕሪሼት እንድታደርጉ ስጠይቃለሁ። አመሰግናለሁ። ባይ ባይ።